የሀገራችን የደን ሽፋን እየተመናመነ መጥቶ ተመናመነውን የደን ሽፋን እንዲያገግም ከማድረግ አኳያ የደን ሽፋንና የአየር ንብረት ለውጡን የመቀየር አገልግሎት አለው። በሚተከሉ የፍራፍሬዎች እንዲሁም የቡና ችግኞች ህብረተሰቡ ወጣቱ የኢኮኖሚ ተጠቃሚ እንዲሆን ዘርፈ ብዙ ጥቅም አላቸው ማለት ነው። ሌሎች ተቋማትም የኛን ስራ አይተው በዚህ የችግኝ ተከላ ፕሮግራም ላይ እንዲሳተፉ ጥሬን ማስተላለፍ ፈልጋለሁ። ችግኝ የተከልነው ለሁለተኛ ጊዜ ነው በዚህ ግቢ ውስጥ። ቀደም ሲል በተለያዩ አካባቢዎች ተክለናል። ከበፊቱ የተሻለ የጽድቀት እንትኑ ሁሉ እየተከታተል አስፈላጊ ግብዓቶች ጭምር ካሉ ተደግፎ በተቋሙ በየወሩ በየሁለት ወሩም እየተከታተልን ጽድቀቱን እያየን የምንከታተለው መሆኑ ነው። ኢኮኖሚካሊ ጠቀሜታም ስላለው በዚህ በጣም ደስተኛ ነኝ። በማዕከሉ በሚያስተዳድረው ግቢ በተከታታይ ዓመታት የአረንጓዴ አሻራ መርሃ ግብር በዚህ ግቢ ውስጥ ይከናወናል። በዚህ ዓመትም የጽድቀት መጠናቸው የተሻለ ሊሆኑ የሚችሉ ዝርያዎችን በተመረጠ መልኩ በምርምር የወጡ የአትክልትና ፍራፍሬ የቋሚ ተክል ችግኞችን የተከላ ፕሮግራም ተከናውኗል። በያዝነው ዓመት ከግብርና ቢሮ ከአማራ ክልል ግብርና ምርምር ኢንስቲትዩት እና በስሩ ካሉት ወራሚት አትክልትና ፍራፍሬ ምርምር ንዑስ ማዕከል ከአንዳሳም ከአዴት የምርምር ማዕከል እነዚህ ባሉበት ከምርምር ኢንስቲትዩቱ ከክልሉ ጋራ የጋራ የፊርማ ስምምነት ተፈራርመናል። ይሄ የጋራ የፊርማ ስምምነት ዓላማ የሚያደርገው አንደኛ የቋሚ ተክሎችን ፕሮፐርሊ ማኔጅ ማድረግ እንዲቻል፣ በሁለተኛ ደረጃ ደግሞ አሁን ካለው የጸጥታ ችግር ጋር ተያይዞ ወጣ ብሎ የተለያዩ ትሬኒንጎችን ለመስጠት የሚያስችልበት ሁኔታዎች ስላሉ እዚሁ ላይ ሳለ የግብርና ባለሙያዎችን የትሬኒንግ ሴንተር ለማድረግ የዘር ብዜት ሴንተር ለማድረግና ዘር ከዚህ እየወጣ ወደ ሌሎች ማህበረሰቦች እንዲሄድ የማድረግ ትልቅ ዓላማ ይዞ የተንቀሳቀሰ ያለ ነው። የጽድቀት መጠን የተቀመጠውን ስታንዳርድ አቺቭ ለማድረግ የተተከሉ ተክሎች መትከል ብቻም ሳይሆን እንክብካቤ መደረግ መቻል አለበት። ስለዚህ ማዕከሉ የራሱ የሆኑ 2 ባለሙያዎች አሉ፣ የሆርቲካልቸር ባለሙያዎች አሉ። ከዛ ባሻገር 20 የሚሆኑ ደግሞ የአትክልት ሰራተኞች አሉ። በእነሱም ዴይ ቱ ዴይ ማኔጅ ይደረጋል። ከዛ ባሻገር የጉልበትና የአቅም እጥረት ቢኖር ከሆነ ደግሞ የቀን ሰራተኞች እየቀጠርን የእንክብካቤ ስራው ይከናወናል ማለት ነው። ከኮሚኒኬሽን ቢሮ ጋራ የተከላ ስራ ስናከናውን ዓላማ የሚያደርገው በዋነኛነት ማዕከሉ ማኔጅ የሚያደርጋቸው ነገሮች እንዳሉ ሆኖ ጀስት ኮሚኒኬሽን ቢሮ ደግሞ በአንዳንድ ግብአቶች በሰው ኃይል በክትትልና ድጋፍ እና ፕሮሞት በማድረግ ግቢውን ፕሮሞት በማድረግ ረገድ ትልቅ ስራ ይሰራልና በሚል ዛሬ የፊርማ ስምምነትም እና የቦታ ርክክብ አድርገና ተከላም ተከናውናል ማለት ነው። ተስፋን እንትከል በሚል የችግኝ ተከላ የአረንጓዴ አሻራ ኢኒሼቲቭ ፕሮግራም አንዱ አካል የሆነውን እንደ ሀገርም እንደ ክልልም ከፍተኛ ትኩረት ተሰጥቶት እየተሰራ ነው ያለው። ኮሚኒኬሽን ደግሞ ከሌሎች የአገር አቀፍና ክልል አቀፍ የሚዲያ አካላት ጋር በመሆን የአረንጓዴ አሻራ ወይም የግሪን ሌጋሲ ኢኒሼቲቭ ውጤታማና ተግባራዊ እንዲሆን የመላው ህብረተሰብ ተሳትፎ እንዲረጋገጥ ከፍተኛ የሆነ የቅስቀሳና የተግባቦት ስራ እየሰራ ነው ያለው። በሂደቱም ውጤታማ ነው። የችግኝ ተከላውም በአንድ በኩል አገር በቀል የሆኑ እጽዋቶችን ትኩረት አድርጎ እንደገና የመመለስና መትከል ነው። በሌላ በኩል ደግሞ ከገበያ ጋር የተያያዙ ከምግብ ጋር የተያያዙ እንደ ቡና አይነት እንደ አቮካዶ እንደ ሙዝ የመሳሰሉትንም ጭምር ትኩረት ተሰጥቶ እየተሰራ ስለሆነ ተቋማት ምሳሌ መሆን መቻል አለባቸው ለከተማ ነዋሪውም ለአርሶ አደሩም። ስለዚህ እኛ አሁን በዚህ የምክር ቤት ግቢ ያደረግነው ቦታ ተለይቶ ለኮሚኒኬሽን ቢሮ ርክክብ ነው የተደረገው። በተረከብነው ቦታ ላይ ደግሞ የምንተክለው የሙዝና ፓፓያ ነው ዝርያዎችን ነው ዛሬ የተከልነው። ሌሎች ተቋማትም ይሄን ተከትለው ለማህበረሰቡ ለህዝቡ አርአያ መሆን መቻል አለባቸው። ሰርቶ ማሳየት መቻል አለብን። የወተር ፓምፕም ጭምር እኛ ገዝተን ድጋፍ እናደርጋለን። በየወሩ በየ2 ወሩ የኛ ባለሙያዎችን ተመድበው እየመጡ ቼክ እያደረጉ የኩትኳቶ የእንክብካቤ ስራ ትኩረት ተደርጎ የሚሰራ እንደሆነ ለመግለጽ ነው።